እኛ ብዙዎቻችን በጸሎት ህይወታችን ተደማጭ ለምን አልሆንም ካል ቃላችን ከንፈራችን አንደበታችን ያነበንባል። አባቶቻችን እንደሚሉት አንደበት ያነበንባል ልብ ጓዳ ያሰናዳል ይላሉ። ልባችን የለም። እንዲቀበላችሁ ከፈለጋችሁ ሁሉ ጊዜ የትህትናን አዋቂ ትህትና ምንድነው? አዋቂ ሲሆኑ እንዳላዋቂ መኖር ነው። ከብረው ሳሉ በተዋርዶ ራስን ዝቅ ማድረግ ነው። ትሩፋት እየሰሩ እንዳልሰሩ መሆን ነው። እየሆናችሁ አይደለሁም ማለት ነው ትህትና ወገኖች። ይውላችሁ እግዚአብሔር እጅግ በጣም የሚመለከተው ሰው እግዚአብሔር ጸጋ የሚሰጠው ሰው ምን አይነት ሰው መሰላችሁ? መጽሐፍ ቅዱስ ላይ በግልጽ ነግሮናል ጌታችን። ቅዱሳን ሐዋርያትን መስክረዋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ይሰጣል? ጸጋን ይሰጣል። ጌታችን እንዲሆኑ ነው ያዳነን። እናንተ መዳን ከፈለጋችሁ ትሑታን ብቻ ሁኑ፣ ትዕቢትን አስወግዱ። እግዚአብሔር በጸሎቴ እንዲመለከተኝ፣ እግዚአብሔር በድካሜ እንዲረዳኝ ፈልጋለሁ ካላችሁ እንግዲያውስ በጸሎት በትህትና እንኑር። እግዚአብሔር ጸሎታችንን እንዲሰማ ደግሞም እንዲቀበለው ምን እናድርግ ካላችሁ አንደኛ በእምነት፣ ሁለተኛ እንደ ፈቃዱ በመመላለስ እንደ ፈቃዱ በመለመን፣ ሶስተኛ በፍቅር የማይደረግ ነገር ሁሉ እግዚአብሔር አይቀበለውም። ወገኖች እንኳን እኔና እናንተን ጸሎት ስጋችንን ለእሳት አሳልፈን እንኳን ብንሰጥ ፍቅር ግን ከሌለን ያቃጠልነው ስጋችን እንኳን ለከንቱ ይሆናል ይላል ቅዱስ ጳውሎስ። ስጋን እንኳን እግዚአብሔር ያሳያችሁ ጸሎትም እንዴ። ስለዚህ ምን ይሁን? በፍቅር ይሁና። በፍቅር እዩ። ዮሐንስ ዘአስዩት የተባለ አባት ንጹህ ጸሎት ምንድነው ተብሎ ሲጠየቅ ምን አለ መሰላችሁ? እንዲህ ይላል፣ እግዚአብሔርን በመውደድ ለዓለም መሞት ነው ንጹህ ጸሎት አለ። እግዚአብሔርን በመውደድ ለዓለም ስንሞት ዓለም በእኛ ውስጥ ህይወት ስታጣ ያን ጊዜ ንጹህ ጸሎተኞች መሆን እንችላለን ይላል። እግዚአብሔርን በመውደድ ላይ ነው የተመሰረተው። አያችሁ፣ እምትጸልዩት ለጥቅም ሳይሆን ለፍቅር ይሆናል። አምጣ አይደለም ማመስገን ትጀምራላችሁ። ንብረት ማስጠበቂያ፣ ሀብት ማፍሪያ፣ ጠላት መጉጃ አታረጉትም። ለነፍስ ጥቅም፣ ለእግዚአብሔር ፍቅር መንበርከክ ትጀምራላችሁ። ያን ጊዜ መልስ ታገኛላችሁ ወገኖቼ፣ መልስ ታገኛላችሁ። ለመቀበል ሳይሆን የምትጸልዩት ራሳችሁን ለመስጠት ይሆናል። ምክንያቱም ግንኙነታችሁ የሚሆነው ከመውደዱና ከፍቅሩ ጋር ብቻ ይሆናል። ፍቅሩ ጋር ብቻ ይሆናል። ኦርቶዶክሳውያን ይኸውላችሁ፣ በጣም ከወደዳችሁት ከምትወዱት ሰው ጋር ሁሉ ጊዜ መኖር ትፈልጉ የለ? አዎ፣ በጣም ስትወዱት ሳታናግሩት መዋል፣ ሳታናግሩት ማምሸት አትችሉ። ሳታናግሩ አይነጋም። ዳዊትን ተመልከቱት። እግዚአብሔርን በጣም ስለሚወደው መብልና መጠጡ ውስጥ እንኳን ሳይቀር እያነባና ያለቀሰ ከመጠጡና ከመብሉ ጋር እንባውን ይደባልቅ ነበር። በነብዩ አሞጽና በነብዩ በኢሳይያስ ዘመን እንደነበሩት ነገስታት በዝሆን ጥርስ የተለበጠ አልጋ ላይ አልነበረም የሚተኛው ቅዱስ ዮሐንስ። ይህቺም አልጋ በዝሆን ጥርስ የተለበጠች አልጋ አይደለችም እና በምንድነው? በዳዊትም ባይተለበጠች አልጋ ላሳያችሁ ይላል። ሌሊቱን የት ነው የምናድረው ክርስቲያኖች? የት ነው የምናድረው? እዩት፣ ሀገር ያስተዳድራል፣ ህዝብ ይመራል፣ ጦርነት አለበት፣ የቤተ እግዚአብሔር ስራ አለበት። እንደ ዛሬ ካሰባችሁት እኮ ቢዚ ነው። ግንስ መብልና መጠጥ ውስጥ እንኳን ሳይቀር እንባውን የሚደባልቅ ፍሩና የሚፈራና ድንጉጥ ሰው ነው። እግዚአብሔርን የሚወድ ሰው እንደዚህ ነው። ካፉ አይለየውም፣ ከልቡ አይነጥለውም፣ ሁሉ ጊዜ ያወራዋል። ምክንያቱም እግዚአብሔርን ይወደዋል። ከምትወዱት ሰው መለየት አትፈልጉም አይደል? ስትወዱት መለየት አትፈልጉም፣ ታናግሩታላችሁ። እያንዳንዱን የጸሎት ጊዜያት መጠቀም ትጀምራላችሁ። በእያንዳንዱ የጸሎት ጊዜያት ውስጥ እግዚአብሔርን ታገኙታላችሁ፣ ትቀምሱታላችሁ፣ ታጣጥሙታላችሁ። ማቋረጥ አትፈልጉም። አባቶቻችንን ተመልክቷቸው ከእግዚአብሔር ጋር መነጋገርን እንዳያቋርጡ ደቀ መዛሙርቶቻቸውን ዝም ይሏቸው ነበር፣ ሳይለንት ያደርጓቸው ነበር። ማቋረጥ አይፈልጉም። ያዝኑ ነበር ሰው ሲያቋርጣቸው። እናንተ ስትመጡ እኮ የእግዚአብሔር መልአክ ሄደብኝ ብለው ያዝኑ ነበር አባቶቻችን። አያችሁ፣ ፍቅር ሲኖር እኮ እንደዚህ ነው የሚሆነው። እግዚአብሔር ፍቅር ነው ታውቃላችሁ። ደግሞ ሌላኛው ሐሳብ እግዚአብሔር ፍቅር ነው ታውቃላችሁ። ፀሐይን አውጥቶ ብርሃንን ሲሰጥ ለኃጥኡም ለጻድቁም፣ ለአማኒውም ለመናፍቁም፣ ለጠላትም ለወዳጅም እግዚአብሔር ብርሃንን ሁሌ ያወጣል። ፍቅር ማለት እኮ ይሄ ነው። ምንጮች
ሲያወጣ ለሚያምንም ለማያምንም ለገባውም ለወጣውም ለወዳጅም ለጠላትም እግዚአብሔር ያወጣ። ፍቅር ማለት ይሄ ከሆነ የተወደዳችሁ ምእመናን ፍቅር ከልባችሁ ሆኖ እግዚአብሔር እንዲሰማችሁ ከፈለጋችሁ እንዲህ አድርጉ። አባቶቻችን ትምህርት ነው። የሚጠሉንን እየወደድን ለሚያሳድዱን እየጸለይን የሚረግሙንን እየመረቅን ከጸለይን እግዚአብሔር ይቀበለዋል። ምክንያቱም እሱ የኖረው እንደዚህ ነው። እሱ ያሳለፈው ይህን መከራ ነው። ፍለጋውን ይዘን ዳናውንና ኮቴውን ተፈልገ መኖር ከጀመር እንዴት አድርጎ እንደሚቀበለው ተመልከቱ። ኃጥእ ጻድቅ አማኒ መናፍቅ ወዳጅ ጠላት ሳንል እኛም መጸለይ እንጀምራለን። የሌሎችን ድካም መሸፈን እንጀምራለን። ውስጣችንና ራሳችንን እንጂ ማንንም መመልከት እናቆማለን። የተወደዳችሁ ኦርቶዶክሳውያን ያ ፈሪሳዊው እንደጸለየው እንደዚህ ቀራጭ ስላላደረከኝ አመሰግናለሁ፣ 2 ጊዜ ጾማለሁ፣ ምን አገባው? የሚወዳደረው የሚፎካከረው ድካሙን ብቻ አይመለከትም ነበር። አያችሁ፣ ፍቅር የለውም። አኩራፊ ነው። ትከሻ ለትከሻ የሚለካካ ነው። ተወዳዳሪና ተፎካካሪ ነው። ፍቅር ሲኖረውስ እንደዚህ ይሆናል። ሶስተኛ ያለ ፍቅር እግዚአብሔር አይቀበለው። እንዲቀበለው ምን እናድርግ? በፍቅር ሰዎችን በመውደድ ባለመጥላት፣ ለሰዎች ሁሉ በመጸለይ እግዚአብሔርን ደግሞ በጥልቅ በመውደድ ነገሮችን ለማጠቃለል 1-2 ነጥቦችን ብቻ በፍጥነት ብዬ ላብቃ፣ ሰዓት እንዳልወስድባችሁ። እየሰማችሁ ይሄን? ሶስተኛው ደግሞ እጅግ በጣም እግዚአብሔር በእውነት ከኔና ከናንተ የሚወደው ደግሞ የሚፈልገው ምን እንደሆነ ታውቃላችሁ? ኦርቶዶክሳውያን እግዚአብሔር እንዲህ ይላል፣ ከንፈርህ ከኔ ጋር ነው፣ ልብህ ግን ከኔ ጋር አይደለም ይላል። እግዚአብሔር የሚፈልገው ልባችንን ነው። እግዚአብሔር ልብን ያያል የሚል ቃል አልሰማችሁም በመጽሐፍ ቅዱስ? አዎ። ምን ማለት ነው? ልቡናን ከክፉ ሐሳብ እንድንተው፣ ደግሞስ ሰውነትን ከመጥፎ ሥራ እንድንከለክል፣ ከዚያስ በኃጢአት ሳያድፉ ከመኖር ከቂም ከጥላቻ ከማማረር ነፃ ስንወጣ ልባችን ነፃ እየወጣ ይመጣል። እግዚአብሔር ልባችንን ስንጠብቀው ይወዳል። እግዚአብሔር አያችሁ፣ እግዚአብሔር ይውላችሁ። እኛ ብዙዎቻችን በጸሎት ሕይወታችን ተደማጭ ለምን አልሆንም ካል ቃላችን፣ ከንፈራችን፣ አንደበታችን ያነበንባል። አባቶቻችን እንደሚሉት አንደበት ያነበንባል፣ ልብ ጓዳ ያሰናዳል ይላሉ። ልባችን የለም። እግዚአብሔር የሚፈልገው ልባችንን፣ እኛ ምን ሰጠውስ ማነበነባችንን። ከቃሉ ጋር እንመሰጣለን፣ አብረን እንሆናለን። ግን ደግሞ አደራችሁን እንዲህ ስለማድረግ ጸሎትን ላቋርጦ እንዳትሉ አይደለም። እሷኑን ብትሆን እናድርግ። እግዚአብሔርን ባይሰማው እኛም ባናደምጠው አባቶቻችን ይላሉ ሰይጣን ይሰማዋል ይላሉ። ማን ይሰማዋል? ሰይጣን ይሰማዋል። በዚህ እንደው ምሳሌ የሚመስሉት አንድ አይነ ስውር ምርኩዙን ወዲና ወዲያ ያወናጨፈ ሲሄድ ውሾች ቢጮሁበት ውሾቹ ደፍረው ሄደው ይነክሱታል? ይነክሱት ይመስላችኋል? አይነክሱትም። ምክንያቱም ውሾቹ አይናማ ይሁን ወይንም ደግሞ ልበ ብርሃን ያውቃሉ? አያውቁም። የት ያውቃሉ? እናስ ዝም ብለው መጮህ ነው ስራቸው። ሲያንቆሻቁሽ ብቻ መደንገጥ ነው ስራቸው። ግድ የለም እናንቆሻቁሽው ወገኖቼ። የትም ይሁት የት ግን አባቶቻችን ይላሉ ግድ የላችሁም ጸልዩ። ለምን እንዳትተውት ጸልዩ። ለምን? ቢያንስ ገበሬ እርሻው በአረም ቢሞላ እንኳን ይላሉ ጥቂት እንኳን ለዘር ያክል ያጣለትም ይላሉ። ለምን ያክል? ለዘር ያክል። ከዛ ውስጥ እግዚአብሔር የሚመርጠው አለላችሁ። አይ ልብ የለም ብላችሁ እንዳትተውት አደራ ለማለት ነው። ግን እንደዚህ እናድርጉ ወገኖቼ። አዎ ከንፈራችንን እንጂ ልባችንን ካልሰጠነው እንዴት ይሰማናል? ኦርቶዶክሳውያን በጉልበታችን ብቻ እንጂ በልባችን ጉልበት እንደምናሴ ካልሰገርንለት እንዴት ይቀበለናል? ኦርቶዶክሳውያን በእግራችን እንጂ በልባችን ካልመጣን ክርስቶስን እንዴት እናገኘዋለን? ኦርቶዶክሳውያን አካላችንን ሰጥተነው ልባችንን ከነፈግነው ከንፈራቸው ላይ ነህ እንጂ አንተ ልባቸው ላይ አይደለም ከተባለ እግዚአብሔር እንዴት ያገኘናል? ወገኖቼ የመልካም ነገር መፍለቂያው ሁሉ ልባችን ነው። አታስታውሱ?
ልቤ መልካም ነገር አፈለቀ የሚለውን ዳዊት ነው። ባሪያ ቆንስ አያችሁ፣ የህይወት መውጫችን ልብ ስለሆነ ልባችንን ንጹህ ለማድረግ ዘውትር መትጋት መቻል አለብን። ክፉ ሐሳብ እንዳያስብ፣ ከመጥፎ ስራ እንዲወገድ፣ ከቂም ከጥላቻ ከማማረር እንዲወጣ ልባችንን መጠበቅ አለብን። ለዚህ እኮ ነው ነብዩ ዳዊት አስደናቂ ቃል የሚናገረው በልቤ በደል ቢኖር ኖሮ ይላል እግዚአብሔር ልመናዬን ባልሰማኝ ነበር ይላል። በልባችን በደል ካለ ይሄው አረጋግጥኩላችሁ እንዴት እንቀበላለን? እንዴት ይሰማዋል እግዚአብሔር? ስለዚህ አተኩረን የህይወት መውጫ ልብህ ናትና አጥብቀ ልብህን ጠብቅ የሚለው ይሄ ነው። አጥብቀ ልብህን ጠብቅ። በመጨረሻ ሳልናገረው አንድ ሁለት ነጥብ ይቀራል። እኔ እቺን ብቻ ልዝጋባት፣ እቺን መዝጊያ ላድርጋት። ይውላችሁ እግዚአብሔር እጅግ በጣም የሚመለከተው ሰው፣ እግዚአብሔር ጸጋ የሚሰጠው ሰው ምን አይነት ሰው መሰላችሁ? መጽሐፍ ቅዱስ ላይ በግልጽ ነግሮናል ጌታችን። ቅዱሳን ሐዋርያትን መስክረዋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ይሰጣል? ጸጋን ይሰጣል። ስሙ፣ እግዚአብሔር እንዲሰጣችሁ ትፈልጋላችሁ? በዘረጋችሁት እጃችሁ መቀበል ትፈልጋላችሁ? እንግዲያውስ ትሑታን ሁኑ። ትሑታን ናቸው ከእግዚአብሔር የሚቀበሉት ወገኖቼ። ኩራት በልባችሁ አይኖር። በኩራት አይደለም በልብ ማዋረድ አግኙት። ኦርቶዶክሳውያን በከፍታ አይደለም በዝቅታ ተገናኙት። ኦርቶዶክሳውያን በመኮፈስ አይደለም ትንፍስ በማለት አግኙት። ልታይ በማለት አይደለም በመደበቅ አግኙት። ትዕቢተኛ መሆን እንደ ሰይጣን፣ ትሁት መሆን ግን እንደ ጌታችን ነው። ኦርቶዶክሳውያን ለዚህ እኮ ነው ሰይጣን ያልዳነው። አሁንም ቢሆን ከእግዚአብሔር ጸጋን መቀበል የምትፈልጉ በጸሎት በዋናነት በትህትና የምትቀርብ ጸሎት እንደማል ቅድም እንደነገርኳችሁ እንደዛ እንደቀራጩ ነው አመጸባሃዊው ምንድነው ያደረገው አታስታውሱ? እንዲህ ያደርግ ነበር ይላል መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ይልና ራሱን ግን የሚያዋርድ ከፍ ይላል። ያኛው እኔን ኃጢአተኛውን ማረኝ እያለ ደረቱን ይረቃል። ያኛው ደግሞ 2 ቀን በሳምንት ጾማለሁ እንደዚህ ፈሪሳዊ ስላላደረከኝ እያለ ያኛው ራሱን ከፍ አደረገ። እስ ራሱን ዝቅ አደረገ። ከዚህኛው ይልቅ ይሄኛው ጸድቆ ገባ ወደ ቤቱ ይለናል ወንጌላችን። እንዲቀበላችሁ ከፈለጋችሁ ሁሉ ጊዜ የትህትናን አዋቂ ትህትና ምንድነው? አዋቂ ሲሆኑ እንዳላዋቂ መኖር ነው። ከብረው ሳሉ በተዋርዶ ራስን ዝቅ ማድረግ ነው። ትሩፋት እየሰሩ እንዳልሰሩ መሆን ነው። እየሆናችሁ አይደለሁም ማለት ነው ትህትና ወገኖቼ። እየቻላችሁ አልችልም ማለት ነው። እኩል ሆናችሁ ዝቅ ማለት ነው። ፓትርያርክ ሽኖዳ እንደተናገሩት ከወንድሞች ጋር እንደ ልጅ፣ ከልጆች ጋር እንደ ወንድም ሁን። ከጓደኞች ጋር ዝቅ ብለህ ዝቅ ካሉት ጋር ደግሞ አብረህ እንደ ወንድም ሆነ ኑር። እንደዚህ ካረከው ነው ሰይጣን የምታሸንፈው። ኦርቶዶክሳውያን ሰይጣን በትህትና ፊት መቆም አይችልም። አባ መቃሪዎስን አልሰማችሁ? ሰይጣን መጣና ምን አለው? አንተ አትበላም እኛም አንበላም፣ አንተ አትጠጣም እኛም አንጠጣም፣ አንተ አትተኛም እኛም አንተኛም፣ አልቻልንህም አለው። በተጋለሊት አይተኙም አጋንንት ታውቋቸዋላችሁ። እሱም አይተኛም አይበላ አይበሉ እኩል ሆኑ፣ ግን አልቻልንህም አሉት። ስለምንድን ያልቻላችሁኝ አላቸው? በትህትና ነው ያልቻልነው። እናንተ ኦርቶዶክሳውያን ከዚህ በላይ ሰይጣንን ማሸነፊያ መንገድ ያለ ይመስላችኋል? የለም። ትህትና የሰይጣንን ትዕቢት ያዋርደዋል ይላል መጽሐፍ መነኮሳት። እንዲዋረድ ከፈለጋችሁ ትሑታን ሁኑ። ጌታችን እንዲሆኑ ነው ያዳነን። እናንተ መዳን ከፈለጋችሁ ትሑታን ብቻ ሁኑ። ትዕቢትን አስወግዱ። እግዚአብሔር በጸሎቴ እንዲመለከተኝ፣ እግዚአብሔር በድካሜ እንዲረዳኝ ፈልጋለሁ ካላችሁ እንግዲያውስ በጸሎት በትህትና እንኑር። እንግዲያውስ በትህትና ክርስቶስን እንምሰለው። እንግዲያውስ ወደ ክርስቶስ በትህትና እንቅረብ። ይሄን እኮ የሚያመለክተው የእግዚአብሔር ቃል እንዲህ ይላል። ወደዚህ ትሁት ወደ ማን ነው እግዚአብሔር የሚመለከተው? ወደዚህ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ልድገመው በሞቴ። ወደዚህ ትሁት ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር እንዲመለከተ ትሁትን ሆን እንንቀጥቀጥ፣ እንፍራ፣ እንደንግጥ፣ እግዚአብሔርን እናክብረው። በትህትና ከኖር እግዚአብሔር ይመለከተናል፣ እግዚአብሔር ይቀበለናል፣ እግዚአብሔር ይሰማናል፣ እግዚአብሔር ይመልስልናል፣ እግዚአብሔር ይደርስልናል፣ እግዚአብሔር ያወጣናል፣ እግዚአብሔር እጆቹን ይልክልናል፣ እግዚአብሔር በክንዶቹ ያሳርፈናል። ትሁታን ስንሆን አባ እንጦንስ እንደ መጋዝ ያለ ሹልሹል ያለው ምእመናን ወደ ሰማይ ሲጓዙ አንዳንዶቹን እየቦተረፈ ሲያስቀራቸው
ብዙዎቹን ነው እንጂ ምን አንዳንዶቹ ግን እየጠፉ ሲያልፉት ተመለከተና ተንበርክኮ ማልቀስ ጀመረ ይላል አባ እንጦንስ። ጮክ ብሎ ጌታ ሆይ ከዚህ መከራ፣ ከዚህ ስቃይ፣ ከዚህ ጉንተላ፣ ከዚህ ውጊያ ማን ይድና ብሎ ጮኸ ይላል መጽሐፍ ቅዱስ። እግዚአብሔርም ድምጽ አሰማው፣ ትሑታን ይድናሉ አለው። ምኖች ይድናሉ? ምኖች? እግዚአብሔር እንዲሰማችሁ ትፈልጋላችሁ? ትሑታኑ። እግዚአብሔር እንዲታረቃችሁ ታረቁ። የእግዚአብሔር ቃል እንዲህ ይላል። አባቶቻችን ይሉ ይላል ሳል ይዞ ስርቆት፣ ቂም ይዞ ጸሎት የለም። እዚህ ውስጥ መሰማት የምትፈልጉ ሁሉ ታረቋ። ያኮረፋችሁትን ታረቋ። የያዛችሁትን ቂም ጣሏ። ፍርድ ቤት የቆማችሁበትንም ቢሆን ተዋ። ለመጋደል የምታስቡ በይቅርታ ተመለሷ። እግዚአብሔር ይቅር እንዲላችሁ ይቅር በሏ። እንዲመራችሁ ማሯ። እንዲተውላችሁ ተዋ። እንዲሰማችሁ ታዘዟ። የእግዚአብሔር ቃል ነው የሚለው፣ እኔ አይደለሁም የምለው። እግዚአብሔር ታራቂ ነው። እኛ ስንታረቅ ነው የሚሆነው። እንዲህ ይላል እንግዲህ መባህን በመሰዊያ ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሰዊያ ፊት መባህን ትተሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። ጸሎታችሁ እንዲሰማ ቅድመ እግዚአብሔር እንዲደርስ ደግሞም አድርጎ መልስ እንዲያመጣ ትፈልጋላችሁ? ከወንድሞቻችሁ ጋር ታረቁ። ቂማችሁን አስወግዱ። ጥላቻችሁን ተዉ። ግፍ መስራታችሁን አቁሙ። መወዳደራችሁንና መገዳደራችሁን አስወግዱ። ታረቁ። እግዚአብሔር ይታረቀናል። ይቅር በሉ። እግዚአብሔር ይቅር ይለናል። በፍቅር አንድ ሁኑ። ከእግዚአብሔር ጋር በፍቅር አንድ እንሆናለን። ዮሐንስ አፈወርቅ ሊቁ እንዳለው ምን ይላል? እግዚአብሔር ጸሎታችሁን እንዲሰማችሁ መጀመሪያ እናንተ እሱን ስሙት ይላል። መሰማት ከፈለጋችሁ እግዚአብሔር የሚላችሁን ስሙት። ምን ይላል እግዚአብሔር? ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ከመስዋዕት ይልቅ ምሕረትን፣ ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅን እወዳለሁ። ከመስዋዕታችሁ በፊት ምሕረትን፣ ከሚቃጠል መስዋዕት በፊት እግዚአብሔርን ማወቅን እወዳለሁ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን።